ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ የብዙ እህቶችን በሺ የሚቆጠሩ እህቶችን ጤና ህይወት ማሻሻል መቀየር የሚችል አስደናቂ ትምህርት ይዤላችሁ መጥቻለሁ። ይህ ትምህርት በይበልጥ በሚከተሉት ችግሮች ለምትቸገሩ እህቶች መፍትሄን የያዘ ነው። አንደኛ፣ ከወር አበባ ጋር ተያይዞ ላለ ከፍተኛ ለሆነ ህመምና ተያያዥ ችግሮች። ሁለተኛ፣ በእንቅልፍ እጦት እየተቸገራችሁ ላላችሁ። ሶስተኛ፣ ዲፕሬሽን፣ ጭንቀትና በቀን ውስጥ አትኩሮት ሰጥታችሁ ፎከስ አድርጋችሁ ማድረግ ያለባችሁን ስራዎችና ተግባራቶች ማድረግ ለከበዳችሁ። አራተኛ፣ ከፍተኛ የሆነ ዝለትና የሰውነት ድካም እያጋጠማችሁ ላላችሁ። አምስተኛ፣ መገጣጠሚያ፣ ጡንቻና ቁርጥማት ህመምና ተመሳሳይ ምልክቶችን እያስተናገዳችሁ ላላችሁ። ከዛም በተጨማሪ ተያያዥ ለሆኑ ለሌሎች ችግሮችም መፍትሄ መሆን የሚችል እጅግ አስደናቂ መረጃ ነው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። ይህን ቪዲዮ ወደ እናንተ ሲመጣ ብዙ ጥናት ውጤቶችን ተመልክቼ ከሳይንስ አንጻር ፈትኜና ተአማኝነት ያላቸውን መረጃዎች አደራጅቼ ለእናንተ በሚስማማ መንገድ አዘጋጅቼ ነው። ይህን ሳደርግ በርካታ ሰዓታትን ፈጅቼ ነው። የእናንተ ቀላል ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት ያደርጋል። እባካችሁ ይህን ትምህርት ለሌሎች ማጋረታችሁን አትዘንጉ። ከቤታቸው ነው የራሳቸውን የቤተሰቦቻቸውን ጤና መጠበቅ እንዲችሉ ያግዛቸዋል። ከምታስቡት በላይ በርካታ ሴቶች በእንዲህ አይነት ችግር እየተቸገሩ ይገኛሉ። ነገር ግን መፍትሄው በቀላሉ እጃቸው ላይ ያለ ነው። ለቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ የመጫን በመለቃቸው ትምህርቶች ሳይንስ ላይ መሰረት አድርጌ በመመጣላችሁ ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ለምሳሌ ያክል ከ2007 እስከ 2017 በተከታታይ በተደረገ ተከታታይነት ሂደት በነበረው ጥናት በዓለም ላይ ካሉ ሴቶች ከ80 እስከ 90% የሚደርሱ ሴቶች ከወር አበባ ጋር ተያይዞ ለሚከሰት ህመም፣ የአይነት ህመም፣ የሆድ ቁርጠት፣ የራስ ህመም፣ የስሜት መለዋወጥ፣ ከፍተኛ የደም መፍሰስና ሌሎችን ሊያካትት የሚችል የህመም አይነት ነው። ለእንዲህ አይነት ህመም የተጋለጡ ናቸው። ከ80 እስከ 90% ካሉ ሴቶች ውስጥ ደግሞ ከ3 እስከ 8% የሚደርሱ ሴቶች ወር አበባ በሚያዩበት ጊዜ ከሚከሰት ከፍተኛ ከሆነ ህመም ጋር ተያይዞ ሴትነታቸውን እስኪጠሉ ድረስ ለሚደርስ ስቃይና ህመም የተጋለጡ ናቸው። ለእንዲህ አይነት ችግሮች ምክንያት ከሆኑ ምክንያቶች መካከል አንዱ በሰውነታችሁ ዝቅተኛ የሆነ የማግኒዥየም መጠን መኖር ነው። በውስጣቸው ከፍ ያለ የማግኒዥየም መጠን የነበራቸው ሴቶች የወር አበባ በሚያዩበት ጊዜ ተያይዞ ለሚከሰቱ ህመሞች የመጋለጥ ዕድላቸው በከፍተኛ ደረጃ የቀነሰ የወረደ ነበር። አንድ ሴት ልጅ ከወር አበባ ጋር ተያይዞ ለሚከሰተው ህመም ተደጋጋሚ የምትጋለጥ ከሆነ የህመም ማስታገሻዎችን ከምትወስድ ማግኒዥየምን ዛሬ ላይ በምጠቅሰው መንገድ ብትወስድ ዘለቄታዊ መፍትሄ ለሰውነቷ መስጠት ትችላለች። ሁለተኛ፣ ለዲፕሬሽን፣ የሰውነት ውጥረት፣ መዛል፣ ድካምና ተመሳሳይ ስሜቶች የተጋለጠች ሴት አንደኛው ልታደርገው የምትችለው ቀላሉ መፍትሄ ዛሬ ላይ በምጠቅሰው መንገድ ማግኒዥየምን መጠቀም ነው። ለምንድነው ማግኒዥየም ይህን ችግር መፍታት እንድትችል የሚያደርጋት? ማግኒዥየም በሰውነታችሁ ውስጥ የሚካሄዱ ከ600 በላይ የሚጠጉ ባዮኬሚካል ሪያክሽኖች ውስጥ እነዚህ ተግባራት ውስጥ በቀጥታ የሚሳተፍ የሚኒራል የኤሌመንት አይነት ነው። እነዚህ አብዛኛዎቹ ተግባራቶች ሰውነታችሁ ኃይልን፣ ሆርሞንን፣ የነርቭ ስርዓትን፣ አንጎላችን ውስጥ ያሉ ኒውሮኖችን ጨምሮ እንደዚህ አይነት ተግባራትን በአግባቡ ማከናወንና አሳልጦ ማካሄድ እንዲችል የሚፈልጋቸውን ኬሚካሎች፣ ኢንዛይሞችና ተመሳሳይ ጠቃሚ ኮምፓውንዶች ኬሚካሎችን ለማምረት የሚያካሂዳቸው ኬሚካላዊ ለውጦች ናቸው። ማግኒዥየም በበቂ ሁኔታ በሰውነታችሁ ውስጥ ከሌለ ሰውነታችሁ እነዚህን አስፈላጊ የሆኑ ተግባራት በአግባቡ ማከናወን ስለማይችል ለድካም፣ ለዲፕሬሽን፣ ውጥረትና ተመሳሳይ ችግሮች የመጋለጥ ዕድላችሁ ይሰፋል። ተያይዞም ለሆርሞን መዛባትም የመጋለጥ ዕድላችሁ ከፍተኛ ይሆናል። ሶስተኛ፣ ማግኒዥየም በይበልጥ ሴቶች ላይ ለሚከሰት የአጥንትና የመገጣጠሚያ አካባቢ ቁርጥማትና ህመም መፍትሄ ሊሆን ይችላል። እንደ አጠቃላይ ስንመለከተው ሴቶች
ከወንዶች በላቀ ደረጃ ለማግኒዥየም እጥረት የመጋለጥ ዕድላቸው የሰፋ ነው። ለዚህ በርካታ ምክንያቶች ይኖራሉ። ከእነዚህ ምክንያቶች መካከል አንዱ ሴቶች በቀላሉ ለሆርሞን መዛባት የመጋለጥ ዕድላቸው ከፍተኛ መሆኑና ቦን ዴንሲቲያቸውን ስንመለከተው የአጥንት ጥንካሬያቸውና ማሳቸው ከወንዶች የወረደ የቀነሰ መሆኑ ነው። ማግኒዥየም በቀጥታም ይሁን በተዘዋዋሪ የአጥንት ግንባታና ጥንካሬ ላይ ይሳተፋል። አንደኛ የሚሳተፍበት መንገድ ሰውነታችን በአግባቡ ቫይታሚን ዲን ማምረትና መጠቀም እንዲችል በማድረግ ሰውነታችን ውስጥ የሚመረተው ቫይታሚን ዲ ደግሞ በቂ የሆነ የካልሲየም መጠራቀም አጥንት ውስጥ በበቂ መጠን እንዲኖር በማድረግ የአጥንት ግንባታ ላይ ይሳተፋል። ሰውነታችን ከምግብም ሆነ በተለያየ መንገድ የሚያገኛቸውን ማግኒዥየሞች በዋነኝነት አጥንትና ጥርሳችን አካባቢ ያጠራቅማቸዋል ወይም ደግሞ እነዚህ ሰውነት ክፍሎችን ጤንነት ለመጠበቅና ለማጠንከር አገልግሎት እስከ 60% የሚደርሱትን ይጠቀማል። ይህ የሚያሳያችሁ ማግኒዥየም ምን ያህል ከአጥንት ጥንካሬና ግንባታ ጋር ቀጥተኛ ተሳትፎ እንዳለው ነው። ሴት ልጅ እርግዝና የምታቆምበት እንዳጠቃላይ የምታርጥበት ሰውነቷ እንቁላል ማምረት የሚያቆምበት የእድሜ ክልል ላይ ስትገባ ተያይዞ ሊከሰት ለሚችል የአጥንት ስብራት የመጋለጥ ዕድሏንም የማውረድ የመቀነስ አቅሙ ከፍተኛ ነው። አራተኛ ማግኒዥየም የእንቅልፍ እጦትን በላቀ ብቃትና አቅም የማስተካከል አቅም ያለው የሚኒራል አይነት ነው። ሰውነታችሁ በበቂ መጠን ሴሮቶኒን ተብሎ የሚጠራውን ሆርሞን በተገቢው መንገድ ሜታቦላይዝ አድርጎ መጠቀም እንዲችል የሚረዳ ኒውሮአክቲቭ የሆነ የሚኒራል አይነት ነው ማግኒዥየም። ሰውነታችሁ ሴሮቶኒን ተብሎ የሚጠራውን ሆርሞን ቀን ላይ ተነቃቅታችሁና በአግባቡ የተለያዩ ተግባራትን ማከናወን እንድትችሉ በማድረግ ሲመሽ ደግሞ ይህን ሴሮቶኒን ወደ ሜላቶኒን ሆርሞን በመቀየር ሰውነታችሁ በቂ እረፍት ማግኘት እንዲችል ያደርጋል። ይህ ተግባራት በተቀላጠፈ መንገድ እንዲከናወን ከሚረዱና በዋነኝነት ከሚያስፈልጉ ሚኒራሎች መካከል ኒውሮአክቲቭ ከሆኑ ሚኒራሎች መካከል ማግኒዥየም አንዱ ነው። የመጨረሻው ሜኖፖዝ ማለት እንቁላል ሰውነታችሁ ማምረት የማይችልበት የምታረጡበት እድሜ ክልል ውስጥ የገባችሁ እህቶች ተያይዞ ማታ ላይ ከፍተኛ ላብ፣ የድካም ስሜትና ዲፕሬሽን እና ተመሳሳይ ምልክቶች እየታየባችሁ ያላችሁ እህቶች እናንተ ማግኒዥየምን ዛሬ ላይ በምጠቅሰው መንገድ መጠቀም ብትጀምሩ በሚያስደንቅ መንገድ ሰውነታችሁ ላይ ለውጥን መመልከት ትችላላችሁ። ከላይ ጠቀስኳቸውን ተግባራቶች ማግኒዥየም የሚያከናውንባቸው ብዙ ሜካኒዝሞችና መንገዶች ቢኖሩም በቀላሉ ወይም ለእናንተ ሊገባ በሚችል መንገድ ስንመለከተው ከላይ ጠቀስናቸው ሁኔታዎችና መንገዶች ዋነኞች ናቸው። እንዴት ነው ማግኒዥየም መጠቀም ያለብን? ይህን ማግኒዥየም በሚከተለው መንገድ መጠቀም ትችላላችሁ። ማግኒዥየም ስትጠቀሙ የምትጠቀሙት ማግኒዥየም በውስጡ አያይዞ ቫይታሚን ቢ6ን የያዘ ቢሆን መልካም ነው። በቪዲዮ ላይ በምታዩት ይህን አይነት ማግኒዥየም ብትጠቀሙ መልካም ነው። የማግኒዥየሙ አይነት ማግኒዥየም ሲትሬት ሊሆን ይችላል፣ ማግኒዥየም ግላይሲኔት ሊሆን ይችላል። እንዳጠቃላይ ግን ማግኒዥየም ፕላስ ቫይታሚን ቢ6ን የያዘ ይህ አይነት ማግኒዥየም በተሻለ ደረጃ ከላይ ጠቀስኳቸውን ችግሮች መቅረፍ እንድትችሉ ያግዛችኋል። ይህን አይነት ማግኒዥየም ከገዛችሁ በኋላ 200 ሚሊግራም ከገዛችሁ በኋላ ማታ ላይ ከመተኛታችሁ ከ2-3 ሰዓት በፊት አንድ ፍሬ መውሰድ። 200 ሚሊግራሙን ማግኘት የማትችሉ ሰዎች 100 ሚሊግራሙን ገዝታችሁ 2 ፍሬ መጠቀም መውሰድ ትችላላችሁ። ማታ እንቅልፍ ከመተኛታችሁ ከ2 ሰዓት በፊት ይህን ማግኒዥየም መውሰድ። በእንዲህ አይነት መንገድ ከ2 ሳምንት እስከ 3 ሳምንት አስፈላጊ ከሆነ እስከ 4 ሳምንት መውሰድና ሰውነታችሁ ላይ ለውጦችን መመልከት። ሰውነታችሁ ላይ ለውጦችን መመልከት ስትጀምሩ ማግኒዥየሙን በሰፕሊመንት መውሰድ አቁማችሁ ከምግብ ማግኘት ትችላላችሁ። በውስጣቸው ከፍተኛ ማግኒዥየምን ከያዙ ምግቦች መካከል አቮካዶ፣ ስፒናች ማግኘት ማትችሉ ሰዎች ቆስጣ፣ አልመንድ ከለውዝ አይነቶች አልመንድ፣ ፒናትና ተመሳሳይ ለውዞች ወይም ኦቾሎኒ ብለን የምንጠራው የዱባ ፍሬና የቺያ ፍሬ እነዚህ በውስጣቸው ከፍተኛ ማግኒዥየም አላቸው። እነዚህ ምግቦች አዘውትራችሁ መመገብ ትችላላችሁ። ሌላው ቫይታሚንን በሰፕሊመንት መልክ እየወሰዳችሁ ያላችሁ ሰዎች ወንዶች ልትሆኑ ትችላላችሁ፣ ሴቶች አያይዛችሁ ማግኒዥየምን መጠቀም መውሰድ እንዳትዘነጉ። ዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ